ሙጃሂድ ነው። በንጹህ ልቡ መወደድን የተሰጠ እልፍ አእላፍ በሆኑ የህይወት መንገዶች ውስጥ አልፏል። ለስላሳውንም ሸካራውንም ገጽ ኖሮበታል። ከጌታው ጋር የመሰጠረ ለአላህ እንጂ የማያጎበድድ ተንቀሳቃሽ ቁርአን አንደበተ ርቱዕ ሰው ይሉታል። ከልጅ እስከ አዋቂ ከሊቅ እስከ ደቂቅ ሁሉንም በአንድ አግዳሚ ወንበር ላይ አጋድሞ በስብዕናው ገዝቷቸዋል። ጥላቶቹ ሳይቀር እውነትን እንጂ እንደማይናገር መስክረውለታል። በጨቅላ ዕድሜው ወደ መስጂድ መመላለስን ያዘወትር ነበር። እንደ ልጆች ቦርቆ ተጫውቶና አፈር ተራጭቶ አላደገም። መስጂድ ውስጥ ከታላላቆቹ ጋር ተቀምጦ ዕውቀትን በመቅሰም ጠይቆ በመረዳት ቢሆን እንጂ ልጅነቱን አላባከነውም። የተዋጣለትም ጸሐፊ ነው። የብዕር ብልጭታው የአገላለጽ ዘይቤው ይማርካል። ንግግሩ ውስጥን ያንዘፈዝፋል። ዝምታው ጥላትን ያሸብራል። ስል ሰይፍ ነው ምላሱ፣ ርቱዕ ነው አንደበቱ። ቀሳሞች ለዚህ ተልእኮ ያጩት ገና በ18 ዓመቱ ነው። ሐላፍትናውን ተቀብሎ ሁለተኛ ደረጃ ትምህርቱን እንዳጠናቀቀ በቀይ ጥምጣም ፊቱን ሸፈነ። ከ3 ሰዓታት በኋላ የመጀመሪያ ተልእኮውን በብቃት ሊወጣ በመድረኩ ላይ ወጣ። አቧራውን እየማገ ረሃብና ጥም ተፈራርቀውበታል። ከአሽዋው ክምር ከፈራረሰው ህንፃ መሃል አላህን እያወሳ በአንደበቱ የቀሳሞች ድምፅ ሆኖ ለዘመናት ኖሯል። በጌታው ፍቅር ተሞልቶ ብቻውን የወራሪዋን ዙፋን አናውጦታል። በሐቅና በባጢል የጦር አውድማ መሃል በብርታት ጸንተህ ቆይተሃል። ቦታህን ሳትለቅ በጀግንነት ቆመህ ወድቀሃል። ቆራጥነትህን ሳይናወጥ ድል አልያም ሸሂድነት እያልክ አላህን ተገናኝተሃል። በአላህ መንገድ እየታገለ የተሰዋ ከቶ ሙት አይሰኝም። ለትውልድ የሚተላለፍ የጀግንነት ውርስ የኢዝና የሸረፍ ገድልን ትቶ በክብር ይወድቃል እንጂ አይሞትም። እነሆ ዛሬ የቀዩ ጥምጣም ሲትር መገለጡን ቀሳሞች በይፋ ተናግረዋል። የኢዘዲን አልቀሳም ብርጌድ ኦፊሲያላዊ ቃል አቀባይ ሙጃሂድ ሁዘይፋ ሰሚር አልካህለዊት ይህ ጂሃድ ነው ድል አልያም ሸሂድነት እያለ አላህን መገናኘቱን በቦታው የተተካው አቡ ዑበይዳ አወጀ። ድምፁ ተቋረጠ አለ። ወአንቱም ኹሱሙና አማም አላህ እያለ ይህችን ዓለም ተሰናበተ። ከባለቤቱ ከልጆቹና ከ40 በላይ የቤተሰቡ አባላት ጋር በወራሪዋ ጥቃት ሩሁ ከጀሰዱ ተላቀቀች። የቀሳሞች ድምፅ በትካሻው ተሸክሞ ንጹህ ደሙን እያፈሰሰ በክብር ደምቆ ወደቀ። ይህ ጂሃድ ነው ድል አልያም ሸሂድነት። ይህ ቃል የሙጃሂዱ መለያ ነው። ስለ እርሱ ህልፈት ለማውሳት አንደበቶች ተኮላተፉ። ሐዘኑን ለመግለጽ ምላሶች ተሳሰሩ። በአላህ መንገድ ሲታገል የኖረ ሰው ግን ከሸሂድነት በቀር ማዕረጉ ከቶ ምን ሊሆን ያ ጀማዓ? አላህ ቀብሩን ኑር ማረፊያውንም ጀነተል ፊርደውስ ያድርግለት። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች ዛሬ በአላህ ፍቃድ ልዳስስላችሁ ከፈለኳቸው ጉዳዮች መካከል እንግዲህ ግንባር ቀደም የሆነው የቀሳም ብርጌድ ቃል አቀባይ የሆነው ሙጃሂድ ሁዘይፋ ሰሚር ወይም ደግሞ ብዙዎች አንቺ በመናቀው በተለምዶ ስሙ አቡ ዑበይዳ ለሱ ነው እንግዲህ እያወራኋችሁ የነበረው። ድል ለፊልስጤማውያን እስከሚሆን ድረስ ኢንሻአላህ ከጎናቸው ሆነን ድምጻችንን ማሰማታችንን የነሱን ጀግንነት ለሚወዷቸውና ለሚጠሏቸው ጥላቶቻቸው ማስተላለፋችን ኢንሻአላህ እንቀጥላለን። እስካሁን እዚህ ድረስ አብራችሁ የቆያችሁ ከሆናችሁ እነትም ለፊልስጤማውያን ወንድሞቻችሁ ተቆረቆራላችሁ፣ ለነሱ መስማት ትወዳላችሁ ማለት ነው። ኢንሻአላህ ቪዲዮውን ላይክ አድርጉት። ኢንሻአላህ ቻናሉንም ሰብስክራይብ ያደርጋችሁ ቤተሰብ መሆን ትችላላችሁ። ሌሎች እስቲ ስለ አቡ ዑበይዳ የተሰሙ አንዳንድ መረጃዎችን ላድርሳችሁ። አብራችሁን ቆዩ። ሰበር ዜና። ሐማስ ከደቂቃዎች በፊት በሰጠው መግለጫ የሚሊተሪ ስፖክስ ፐርሰኑ የነበረው አቡ ዑበይዳን ጉዳይ ግልጽ አውጥቷል ማለት ነው። በዚህም ከ2004 ጀምሮ ለሐማስ የሚሊተሪ ስፖክስ ፐርሰን ሆኖ በማገልገል ላይ የነበረውና በአይደንቲቲው ብዙም የማይታወቀው በአረቡ ዓለም ደግሞ አልሙለተም ኦር ደማስክድ ዋን ኦር ማስክ የሚያደርገው በሚል ቅጽል ስም የሚታወቀው አቡ ዑበይዳ መሞቱ ታውቋል ማለት ነው። ኢላ ሪድዋኒላህ ኢንሻአላህ ደግሞ ኢላ ጀናት ነዒም መሄዱ ታውቋል ማለት ነው። ሐማስ አዲስ ሚሊተሪ ስፖክስ ፐርሰን አናውንስ አድርጓል። ያ አዲሱ ሚሊተሪ ስፖክስ ፐርሰን ዛሬ አቡ ዑበይዳ የሚያደርገውን አለባበስ በሙሉ ለብሶ መግለጫውን እየሰጠ ነው። ያው ታጋይ ይሞታል እንጂ ትግል ይቀጥላል፣ እየተቀባበልክ ትቀጥላለህ በሚለው ማለት ነው። ለማንኛውም አቡ ዑበይዳ ብዙም ማንነቱ ብዙም የሚታወቅ አልነበረም። በጣም ሊትል ሰዎች ናቸው ኢቭን ሐማስ ውስጥ የአቡ ዑበይዳ ማንነት የሚታወቀው። 2000ዎቹ ላይ አቡ ዑበይዳ በሰጠው ኢንተርቪው የሱ ቤተሰቦች በእስራኤል ፎርስ
በጉልበት ተፈናቅለው ወደ ጋዛ ስደተኞች ካምፕ የገቡ እንደሆኑ ተናግሯል። ሶ ከዛ ነው የተወለደው፣ ከነዛ ቤተሰቦች ነው የተወለደው። ተፈናቅለው ስደተኛ ካምፕ ውስጥ ተፈናቃይ ካምፕ ውስጥ ከነበሩ ፍልስጤማውያን ነው የተወለደው አቡ ዑበይዳ። ሶ እንደ ማንኛውም ስደተኛ ካምፕ ውስጥ ቤተሰቡ ተፈናቅሎ ስደተኛ ካምፕ ውስጥ እንደነበረ ማንኛውም ፍልስጤማዊ ነው ትግሉን ተቀላቅሎ እንግዲህ ሲታገል የነበረው በሚሊተሪ ስፖክስ ፐርሰንነት ሲያገለግልና በጣም አረቡ ዓለም ላይ በደንብ ኢንፍሉዌንስ የነበረውና በወጣቶች ዘንድ አረቡ ዓለም ላይ በደንብ በቃ የሚወደድ እንደምታውቁት እሱ ንግግር ሲያደርግ ወር መግለጫው ሲሰጥ ምናምን በጣም ትልልቅ ሰርሞኒዎች ላይ ሁሉ ሰው ቁጭ ብሎ የሚያየው ሰው ነበር አቡ ዑበይዳ። ኤኒዌይ ግን ሐማስ ከደቂቃዎች በፊት በሰጠው መግለጫ አቡ ዑበይዳ መገደሉን አሳውቋል ማለት ነው። አዲስ ታጋይ አዲስ ሚሊተሪ ስፖክስ ፐርሰን ሹሟል። ታጋይ ይሞታል እንጂ ትግል ይቀጥላል። በመላው ዓለም ብዙዎችን ያስደነገጠው ዜና ከወደ ፍልስጤም ተሰምቷል። የሐማስ ቃል አቀባይ የሆነው አቡ ዑበይዳ በስተመጨረሻም ጀሊሉን ተገናኝቷል። ይህ ባለመልካም አንደበቱ የፍልስጤማውያን ጀግንነትን ለዓለም ሲያስተጋባ የነበረ የጠላቶቻቸውን ውድቀትና ሽንፈትንም በሚያምሩ ቃላቶችን ሲያደርሰን የነበረው አቡ ዑበይዳ ወይም ደግሞ በትክክለኛው ስሙ ድርጅቱ እንዳሳወቀው ከሆነ ሁዘይፋ በስተመጨረሻም ጀሊሉን ተገናኝቷል ማለት ነው። ጥምጣም አድርጎ ነበር የምናውቀው፣ በስተመጨረሻም ፊቱም ደግሞ በምትመለከቱት መልኩ ተገልጦ ታይቷል ማለት ነው። ይህ ጀግና እንግዲህ በስተመጨረሻም ወደሚናፍቀውና ወደ ተመኘው ሸሂድነት ወደ ጌታው ሄዷል ማለት ነው። አላህ የጀነት ያድርገው ብለናል። እንግዲህ ሐማስ የእሱ መሞት ትግሉን አያቆመውም፣ በእንዲህም ቢበልጥ አጠናክረን እንቀጥላለን ሲል እንግዲህ መግለጫ አውጥተዋል ማለት ነው። እንግዲህ ላደርሳችሁ ብዬ ነው። ብዙዎችን ያስደነገጠና ያስከፋ ዜና ነው እንግዲህ ተፈጥሯል ማለት ነው። ኤኒዌይስ ሰላም አለይኩም ይመሻችሁ። ሙስሊሞች ማርያምን እስቲ ሼር አድርጉና ለሙስሊሞች ብቻ አድርሱልኝ፣ ለሙስሊሞች ብቻ አድርሱልኝ። እግዚአብሔር ምስክሬ ነው። በጣም ነው ያደነኳችሁ። በጣም የምሬ ነው፣ ከልቤ ነው። በጣም ነው ያደነኳችሁ። ምክንያቱም ኡስታዛችሁን አሳልፋችሁ አልሰጣችሁት። ከኡስታዛችሁ ጎን ቆማችኋል። አይደለም ትክክለኛ ነገር አምጥቶ ከላይ የተሰጠውን ነገር አምጥቶ ስለተናገረ አይደለም የማይሆን ነገር እንኳን ቢናገሩ ኡስታዛችሁን አሳልፋችሁ አሰጡ። ትክክለኛ ነገር ተናግሮ ደግሞ ከጎኑ ቆማችሁ ኡስታዛችንን ተውልን ያላችሁ ጀግኖች ናችሁ። በቃ ትችላላችሁ። አላህ የተዘጋን የተረሳን ውብ ስብዕና መግለጽ ሲፈልግ የሐሲድ ምላስ ይልክበታል። ያ ሰው ስለሱ ያወራል፣ የሱ ስም ያጠፋል፣ የዛን ስብዕና የበለጠ ይገልጠዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዓመታት ተሞክረዋል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለመያዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እርሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወሕይ አይተውት ነበር። ለየብሉገነ ሃዘ ዲን ማ በለገ ሌይል ወነሃር ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ፣ ስሜታቸውን ሲያድሱ፣ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል አሉ። ይሄው ዛሬ አፍሪካ ውስጥ፣ ኢትዮጵያ ውስጥ፣ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ የተሟላ ስብዕና የሰጣቸው ኢየሱስ አንተን ለማዳን አንሶ ነው ዱዓ አድርጉልኝ የምትለው። ይሄ ውርደት ነው ለእኛ እንደ ክርስቲያን እንደ ጴንጤ። እኛ ዱዓ አድርጉልን አንልም ነው። በተለያየ ምክንያት ኢየሱስ ክርስቶስ ለማለት ስላልቻልክ ልትናገር ድፍረት ስለሌለ አሁኑኑ ንስሐ ግባ። ሴትዮዋን እንደሰማችኋት ማስተር አብነት እንዴት ዱዓ አድርጉልኝ ትላለህ? ይቅርታ ጠይቅ፣ ንስሐ ግባ እያለች ነው። ማስተር አብነት በኢትዮጵያውያኖች ዘንድ ጥሩ ግንኙነት ስለፈጠረ የኢትዮጵያ ሕዝብ ይጸልይልኝ ብሏል። ምክንያቱም የኢትዮጵያ ልጅ እስከሆነ ድረስ በኢትዮጵያ የተለያየ ሃይማኖት፣ የተለያየ ብሔር እንደሚኖር ሁሉ ለኢትዮጵያ ሕዝብ ነው ጥሪ ያቀረበው። እኛ ደግሞ የኢየሱስን ጸሎት ወደ ሰማ አምላክ ጸሎትን እናቀርብለታለን። አንቺ ወተሽ ኢየሱስ አንሶ ነው ወይ ምናምን ላሹ። ሲጀመር ኢየሱስ ጸሎትን አይሰማም። ይሄን ቪዲዮ ሽር እንደሚያደርጉልሽና ይሄን ቪዲዮን ሰምተሽ መጽሐፍ ቅዱስን ደግመሽ እንደምታነቢ ተስፋ አደርጋለሁ። ኢየሱስ ጸሎት አይሰማም። ኢየሱስ ጸሎት አድራጊ ሰው ነው። በነገርሽ ላይ አንቺ ዘላለም ዓለምሽን ኢየሱስ ይሰማኛል ብለሽ ብትጸልይ ኢየሱስ ጸሎት አይሰማም። ጸሎትን ሊሰማ የሚችል ኢየሱስን ያዳነ ነው። ዕብራውያን መልእክት አላነበብሽውም? ኢየሱስ ክርስቶስ ጸሎትንም ጸለየ፣
በእንባ አልቅሶ ነው የጸለየው። ኢየሱስ ክርስቶስ አልቅሶ ነበር ወደ ፈጣሪ የጸለየው። የኢየሱስን እንባ የኢየሱስን መፍራት ያየ ፈጣሪ ኢየሱስን አድኖታል። እኛም የምንጸልይለት ዱዓ የምናደርግለት የኢየሱስ ፈጣሪ ሆይ ኢየሱስን ከጠላት ያዳንከው ፈጣሪ ሆይ የኢየሱስን ጸሎት የሰማ ሆይ ማስተር አብነትን አድነው ፈውሰው ጤናውን ስጠው እያልን እንጸልያለን፣ ዱዓ እናደርጋለን። መጽሐፍ ቅዱስ ላይ ለጠቁምሽ ኢየሱስ ክርስቶስ በዕብራውያን 5:7 ላይ እያለቀሰ እየፈራ እንደጸለየ ተቀምጦልሻል። ይሄን ብቻም ሳይሆን መጽሐፍ ቅዱስ ላይ በግልጽ ከእግዚአብሔር ውጭ ማንም መድኃኒት ሊሆን እንደማይችል ከእግዚአብሔር ውጭ ማንም አዳኝ ሊሆን እንደማይችል ተቀምጧል። ኢየሱስ ደግሞ እግዚአብሔር አይደለም። ኢየሱስ የእግዚአብሔር ሰው ነው። ኢየሱስ እግዚአብሔርን የሚፈራ ሰው ነው። ስለዚህ አንቺ ማስተር አብነት ወደ ኢየሱስ ጸልይ። ሰው ወደ ሰው አይጸልይም። መጽሐፍ ቅዱስ ምን እንደሚል ታውቃለሽ? በስጋ ለባሹ የሚመካ የተረገመ ይሁን ይላል። ኢየሱስ ክርስቶስ ስጋ የለበሰ ነው፣ እንደኔ እንዳንቺ ስጋ ለባሽ ነው። ስለዚህ በስጋ ለባሽ አንመካም። እኛ የምንመካው ስጋንም ነፍስንም የፈጠረ የኢየሱስን አምላክ ነው። ወደሱ ነው ጥሪያችን። ዱዓ ብሎ ማለት ጥሪ ማለት ነው። ለመረጃ ያክል ሆሴዕ 13 ምዕራፍ 4 ላይ እኔ ግን ከግብጽ ምድር ያወጣሁ አምላክህ እግዚአብሔር ነኝ፣ ከኔ በቀር ሌላ አምላክ አታውቅም፣ ከኔ በቀር ሌላ አዳኝ የለም ይላል። እግዚአብሔር ራሱ በቀጥታ ከኔ በቀር ማንም አዳኝ የለም ይላል መጽሐፍ ቅዱስ ላይ። ኢየሱስ እኔ አድናለሁ የሚል ዋስትና አልሰጠም። ኢየሱስ እግዚአብሔር ነው የሚል መጽሐፍ ቅዱስ ላይ የለም። እንደዚሁም ትንቢተ ኢሳይያስ ምዕራፍ 45 ከላይ ጀምራችሁ ብታነቡት የሚናገረው ስለ እግዚአብሔር ነው። 21 ላይ እግዚአብሔር እኔ ያሳየኋችሁ ይላል። የተናገርኩት እኔ እግዚአብሔር አይደለሁምን? ከኔ በቀር ሌላ አምላክ የለም፣ እኔ ጻድቅ አምላክና መድኃኒት ነኝ ይላል እግዚአብሔር። እኔ መድኃኒት ነኝ እያለ ነው። በነገራችን ላይ ከኔ በቀር ማንም የለም ይላል። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር በሉ ትድናላችሁ። ስለዚህ እግዚአብሔር ነው አድናችኋለሁ፣ መድኃኒት ነኝ፣ ወደ እኔ ነው ትድናላችሁ አለው እንጂ ኢየሱስ አይደለም። ኢየሱስ እግዚአብሔር ነኝ አላለም፣ አድናችኋለሁ አላለም። እንዲያውም እግዚአብሔር ኢየሱስን መድኃኒት አድርጎ ነው ያመጣው። ስለዚህ ዋናው መድኃኒት ማን ነው? እግዚአብሔር ነው። የኛ ዱዓችን፣ ጸሎታችን፣ ጥሪያችን ምንድነው? መድኃኒት ወደ ሆነው ወደ ዋናው ነው እንጂ የእግዚአብሔር ጸጋና እውነት ወደ ተሞላ ባዶ ወደ ነበረ ስጋ ወደ ሆነ ወደ ኢየሱስ አይደለም ምን ጸልየው። በመጨረሻም ሁሉ ጊዜ የምጠቅስላችሁ አንደኛ ሳሙኤል 2:6 ላይ ያለችው ናት። እግዚአብሔር ይገድላል፣ ያድናል፣ ወደ ሲኦልም ያወርዳል፣ ያወጣል ይላል። ስለዚህ ፍርድ እግዚአብሔር ነው፣ ማዳን እግዚአብሔር ነው፣ መግደል እግዚአብሔር ነው። ኢየሱስ ክርስቶስ ፍርዱ የሱ አይደለም። ኦኬ። በጠፉ እስራኤላውያኖች ላይ ይፈርዱ ዘንድ እግዚአብሔር ስልጣን የሰጠው እስራኤላዊ ሰው ነው። ስለዚህ ኢየሱስ እግዚአብሔር አይደለም፣ መግደልም ማዳንም አይችልም። ተገበተናል። ስለዚህ መግደል ማዳን የሚችለው እግዚአብሔር የኢየሱስ አምላክ ለማስተራብነት ጤናውን እንዲመልስለት ተስፋ እናደርጋለን። እሺ ወገናችን